ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ በድጋሚ በአዲስ ቪዲዮ ተገናኝተናል። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ውድ ብና ደግሞ የተከበራችሁ የኛ ቤተሰቦች ሰብስክራይብ ያደረጋችሁ ደግሞ ሼር፣ ላይክ ማድረጋችሁንም እንዳትረሱ። ዛሬ እንግዲህ በሀይሚና በብሩኬ ቪዲዮ በድጋሚ ዛሬ ተገናኝተናል። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁ አማን ናችሁ? በያላችሁበት ሰላማችሁ በዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መተናል። ያው መግቢያውን ለእሷ ተውላት ስላላችሁኝ ትቼላታለሁ። መግቢያውን እየሰራች ነው። እንደተለመደው የብሩኬና የሀይሚ ጉዳይ አሁን እንግዲህ ወደ 4 ሆነዋል። የመጣው ልጅ የኢዩ ባል የተባለው ልጅ እንግዲህ ዛሬም የራሱን የሆነ ጥያቄ ይዞ መጥቷል። ብዙዎቻችሁ እንግዲህ እኛ ስንስቅ ምን ስንል ስናወራ ሙድ እያያዝ ምናምን ከመሰላችሁ ሙድ እያያዝን አይደለም። በደንብ ቪዲዮ ብታዩ ጥሩ ነው። በደንብ አንደርስታንድ እንድታደርጉ ማለት ነውና እነሱ ናቸው የሚያስቁን። ገብቷችኋል አይደል? በተለይ ልጁ እነሱ ራሱ የእኛን ቪዲዮ እያዩ ነው ልጁን እያረሙት ያሉት። ገብቷችኋል? እኛ ባለፈውም ያወራነው ቪዲዮ ትላንትና ከትላንት ወዲያ የሰራነውን አይታችሁት የትላንት የሰራነውን ብታዩ ልጁ ላይ ለውጥ ታያላችሁ። ዛሬ ደግሞ ትላንትና አንዱ ልንገራችሁ። ትላንትና ልጁ አይንቀሳቀስ ምንም ማውራት አያወራም ዝም ነው የሚለው ምናምን ስንል ነበር። ገብቷችኋል አይደል? ዛሬ ፍፄ መጥቶ አታወራም እኮ አንተ እያለው ነው። ለምን ደግሞ አታወራው? አክት አያደርግም። በቃ ልጁ የሱ አይመስልም። በቃ ማለት እንትን ነው የሚመስለው። በቃ ገብቷችኋል? ባለ ጉዳይ አይመስልም። በዛ ላይ ደግሞ እውነት ለመናገር ልጁን ልናመሰግነው እንወዳለን። ለምን እንደሆነ ታውቃላችሁ? ቤተሰብ ሴት ልጅ አርግዛ ወንድ ልጅ ሲከዳድት እንጂ ሴት ልጅ አርግዛ የኔ ነው ብሎ ወንድ ልጅ የኔ ነው ብሎ ሲመጣ የወንዶች ጉዳይ የመጀመሪያ ወንድ ላንተ። ምክንያቱም ብዙ እህቶቻችን የምሬን ነው የምለው የሪል አርግዘው ሲከዱ ነው የምናውቀው። ልጅን ሲሉ የምናውቀው ሴት እህቶቻችን ናቸው እንጂ ወንድ ልጅ ልጄን እመኝ ሲል እኔ ሰምቼ አላውቅም። የመጀመሪያው ነው። እናንተም እንደ ወንዶች ጉዳይ ኮርተንበታል። እንደዚህ ያለ ወንዶችን ያብዛልን እና ምክንያቱም እሱ ያረገዘ ነው የመሰለኝ እሷ ሳትሆን ማለት ነው። አዎ ለበጎ ከሆነ ምክንያቱም ያረገዘው ነው የሚያውቀው እውነቱን እሱ ግን የኔ ነው እያለ ነው። ዛሬ ደግሞ ሌላ ጥያቄ ይዞ መጥቷል። ብሩኬ ዝርዝሩን ይንገረኝ እያለ ነው። ልጁ አንተ አይደለም ዛሬ መንፈሱን ቀይሮ ነው የመጣው። 100% ልጁ የኔ ነው። ብሩኬ ያኔ የተገናኙ ጊዜ ከኢዩ ጋር የተገናኙ ጊዜ የተፈጠረ ነገር እንዴት አላውቅም ይላል። ጠጥቶ ተፈጠሩስ ቢሆን ይላል። እንደገና ሁለት አይነት ነገር ልጁ በቃ በጣም ዞር ይልና ደግሞ 100% ኮንፊውዝድ ሆኗል ማለት ነው። ኮንፊውዝድ ሆኗል የመጨረሻ ማለት ነው። እና ግራ ተጋብቷል። ዛሬ ነው ከብሩኬ ጋር ሊደባደብ ምናምን ግርግር የሚፈጥረው ማለት ነው። እኔ እንደውም በመጀመሪያ ቀን ማለት ነው መጥቶ እንዴት ታገኛታለህ ዛሬ የነበረውን አክሽን ባለፈው አሳይቶን ቢሆን ያሳምነን ነበር። በቃ ገብቷቸዋል። ዝም ያለበት ቀን ከሚሆን ዛሬ ያኔ እንዴት በቃ ለምን ከብሩኬ ጋር ነው መነጋገር የነበረበት እንጂ ያኔ እንዴት አደርጋለህ እንዴት ታገኛታለህ ምናምን ብሎ እንዴ ፍቅረኛን እንዴት ሩም ውስጥ ተጠርተህ ታገኛታለህ ምናምን ብሎ መጣላት ምን ማለት የነበረበት ያኔ ነበረ። አሁን 3 ቀን አስበው 4 ቀን አስበው ነው ዛሬ መጣላት የታየው ማለት ነው። ዛሬ እንዴት ስለተፈጠረው ከዛሬ 6 ወር በፊት ስለተፈጠረው ነገር እጠራጠረዋለሁ ይላል መልሶ ማለት ነው። በጣም እስቲ እናንተ ግራ አልገባችሁ? አይ የሱ ግን የምናደጃ እንትኑ ፕሮግራም ነው። አሬንጅ አርጎ የሚናደደው ዝም ብሎ አይናደድም። ጥሩ ጨጓራ ይኖርሃል። ባይዘው እንደዚህ የምትናደድ ከሆነ በፕሮግራም የምትናደድ ከሆነ ብዙ አትጎዳም ማለት ነው። ብዙዎቹ እንግዲህ ያው እውነት ለመናገር ያናድዳል። ልጁ የዛሬው ያናድዳል። ሌላው ብሩኬ ዛሬ ትልቅ ስተሰርቷል እውነት ለመናገር ማለት ነው። ምክንያቱም እዩን መምታት አልነበረበትም። ነፍሰ ጡር ሴት ናት። በነገራችን ላይ ኮሜንት ላይ እርጉዝ አይደለችም ብላችሁ የጻፋችሁ አላችሁ። ፕላስቲክ ነው ያላችሁ አላችሁ። በቅርበት የምታውቁ ከሆነ አናውቅም፣ ግን እኛ ያው በቅርበት ስለማናውቅ በአካል ስላላገኘናት እኛም እንደናንተ እርጉዝ መሆኗን ነው የምናውቀው። ምክንያቱም እነ ብሩኬ እርጉዝ ናት ብሎ ያመኑትን እኛ እርጉዝ አይደለችም ልንል አንችልም። ሊሆንም ይችላል። አልትራሳውንድ ለምን ኦልሬዲ እኮ እርጉዝ ካልሆነች እነ ብሩኬ ለምን ዋጋ ይከፍላሉ? ሃይሚ ለምን ዋጋ ትከፍላለች እርጉዝ ካልሆነች? ገብቶሻል? ስለዚህ ምንም ዋጋ የምትከፍልበት ምክንያት የለም። ብሩኬም ዋጋ የሚከፍልበት ምክንያት የለም። የነሱ ህይወት እንዲበጠበጥ አይፈልጉም። አይ ያው ሆዷን ገልጦ ያየ ሰው ከሌለ ኖ አሁን ሆድ አይደለም
አልትራሳውንድ እኮ ስንት 26 ሳምንት ተብሎ እኮ እዛው ቆሞ እኮ ነው ዶክተሩ ሪዛልት የሰጣቸው። በቃ ስለዚህ ፕላስቲክ የምትሉ ሰዎች ረፉ። አይ አናውቅም እንግዲህ ይሄን ድራማ ከሆነ ይሄም ድራማ ነው የሚሆነው ማለት ነው አይደለም? እንደኔ የምር እርጉዝ ትመስለኛለች። እኛም የሚመስለን እሱ ነው። ምክንያቱም ብሩኬና ሃይሚ በውሸት ይሄን ያህል እሷ የውሸት እንኳን ፕላስቲክ አርጋ ቢሆን ይሄን ያህል የሰው ፍቅር መበጥበጥ እንደ በውሸት ከሆነ በጣም ያማል። አዎ ግን ልጅቷ እኔ በጣም ግራ የሚያጋባኝ ነገር ነው። ልጅቷ ልጁን እንደማታውቀው ነው። በቃ ከስራ ውጪ ምንም እንደማታውቀው ነው። እንደተባለው የተለያየ ፎቶዎች ተለጥፈዋል። እነዛ ፎቶዎች ደግሞ ፎቶ እውነትን አይናገርም፣ መፈጠርን አይናገርም፣ አብረው መሆንን ይናገራል። ባልና ሚስት ሆነው እኮ አንድ ቤት እየኖሩ ሚስት በባሏ ላይ እንትን የምትል ከሆነ ከሌላ ወንድ ጋር የምትገናኝ ከሆነ ልጅ የማን እንደሆነ በደንብ ታውቃለች። እናት ነች የምታውቀው። ባሏ አብሯት እየኖረ እንኳን የማን እንደሆነ እናት ነች ታውቃለች። ስለዚህ እኛ እዩ ብሩኬ ከዚህም ፊትም ብለናል፣ ልጁ በእርግጠኝነት የብሩኬ እንዳልሆነ እርግጠኛ ነን። ለምን? አንደኛ ወንድሙ ይዞት የመጣው መረጃ መድኃኒት አጠጣው እንደነበረ፣ መድኃኒት ጠጥቶ ደግሞ ሰው ምንም ሊያደርግ እንደማይችል በደንብ እናውቃለን። ወንድ ልጅ ምንም ማድረግ እንደማይችል። እቺ ልጁ የሌላ ሰው ሊሆን ይችላል፣ የዚህ ልጅም አይመስለንም። እንደኔ የብሩኬም የዚህ አሁን አባት ነኝ ተብዮም አይመስለኝም። የሁለቱም ልጅ አይደለም። ልጁ የሁለቱም አይደለም። ብሩኬን ግን ለምን እንደዚህ በዚህ ልክ ልትፈትነው እንደቻለች አልገባንም። ብሩኬ ተሰቃየ። በነገራችን ላይ በእርግጥ ዛሬ አሁን እዩን ሲመታት እኔ እንደ ሴት በጣም አዝኛለሁ። ልክ አይደለም። እርጉዝም ናት። ያው እርጉዝ ሴት አትመታም። ባይሆን ጥሩ ነው። ግን ደግሞ ብሩክም ትዕግስቱ የመጨረሻ ከማለቁ የተነሳ ትዕግስቱ አልቋል። ፍቅሩን አጣ። እለት ከእለት ችግር ነው። ሲነጋ ችግር ነው። ሲመሽ ችግር ነው። አዳዲስ እንገናኝ ተብሎ ዛሬ ተገላገሊውም ብሎ በተስፋ ሲመጣ አዲስ ምዕራፍ ተከፍቶ ነው የሚጠብቀው። አዲስ ምዕራፍ ተከፍቶ ነው የሚጠብቀው። ሁልጊዜ የችግር ምዕራፎች ናቸው የሚከፈቱት እና እዩን ስለመታት አዝኛለሁ። ግን ደግሞ ኢሞሽናል ያደረገውን ነገርም ተረድቻለሁ። ዋናውን ቪዲዮ እንስማ። እናንተ ሀሳባችሁን አስተያየታችሁን ስጡበት። እስቲ ወደ ቪዲዮ እንሂድ። እሱ አባት ነኝ ካለ እዩ ደግሞ አይደለህም ብላ እሱን የምትገፋበት ምንም ምክንያት ሊኖር አይችልም። አንተ ታውቃለህ ያለውን ነገር ትግድ ያሰበችበት ነገር ለምን እንደሆነ አንተም ማስታወስ መቻል አለብህ። አንተም ዝም ማለት የለብህም። እኔ ረሳው ምንም ነገር የለም። ያሳለፍነው እንደምን ባቃለው እኔ እኮ እኔና እሱ ያሳለፍነው ነገር ሳላቀርች አይደለም። እሱ አሁን ያለማመን አይደል? ይሄንን ያልናችሁ ወንድ ልጅ እመን ተብሎ ሴት ልጅ ወንድ ልጅን ስታስጨንቅ እንጂ ወንድ ልጅ ሴት ልጅን እመኝልኝ ሲል ሰምተን አናውቅም። እዚህ ጋር እንደሰማችሁት አትናገርም። አንተ በደንብ ልታስታውሳት ይገባል። ልታስታውስ የሚገባው እሷ ናት፣ የተፈጠረውን ነገር ማለት ነው። እሱ ግን ማለት ወንድ ልጅ ልክ ነው። ቀኑን ላያስታውስ ይችላል። ከእሷ ጋር የተኛበትንም ላያስታውስ ይችላል ወንድ ልጅ። ሴት ልጅ ግን እሷ ናት የምታውቀው። እና እሱ ግን ምኑን ያስታውሳት? አሁን ልጁ አባት ነኝ እርግጠኛ ነኝ። አይ አሁን ትላንትናም ቪዲዮን አይቼዋለሁ። አይቼውም ያው እሷ የምትለው ምንም በነፋስ ነው ወይ ካንተ ያረገዝኩት እያለች ነበር። ግን ደግሞ አንተም ምንም አላልካትም። ያንን ነገር ደግሞ መናገር መቻል አለብህ። ሜቢ ያጠራጠረኝ ነገር አለ፣ አንድ ነገር አለ። ተመልከቱ እንግዲህ አሁን ይሄ ነው እኛ እያልን የነበረው። ልጁ ምንም እየተናገረ አይደለም፣ ባለ ጉዳይ አይመስልም። አብራርቶ ይሄ ነው ይሄ የተፈጠረው በዚህ ምክንያት ነው፣ እኔ እንደዚህ ነኝ ብሎ ራሱን እንኳን በግልጽ ለእኛም እንድናውቀው አላረገንም። እንደ እውነት እንደ ፍቅረኛ እውነትን ይዘው ሲመጡ ለእውነት ትታገላለህ። የሆነ ሰዓት አይደል? ምንም ጥያቄ የፈለግ ያለህን መረጃ በሙሉ ፊታችን ላይ ራሱ እኮ ይታወቃል። ግለትህ ራሱ የስሜት ውስጣዊ ግለትህ ራሱ ፊት ላይ ይታያል። ትክክለኛ ስሜት ይዘህ ስትመጣ። በእርግጥ አንዳንድ ሰው ተፈጥሮ ሆኖ በደንብ መናገር የማይችል አለ፣ በቃ ውስጡን ማውጣት የማይችል ሰው አለ። ግን ስሜቱን ታውቀዋለህ፣ ስሜቱ ይታወቃል። ይሄ ደግሞ በጣም እንትን አለ፣ ቀዘቀዘብን። ለዛ ነው አሁን ደግሞ ጭራሽ ብሩኬን እየተጠራጠርኩት ነው ይላል ልጁ። 100% የኔ ነው እያለ እንደገና ደግሞ ብሩኬን እየተጠራጠረው መሆኑን እየተናገረ ነው። በጣም ተወዛግቧል ልጁ፣ ያሳዝናል። መሀል ላይ ምናልባት ይኸውልህ ሴት ልጅ አይደለች። እኔ አሁን ቡቡ ደግሞ እንዳገኛት የሰማው ሰዓት በጣም ነው የተናደድኩት። አይ እሱ ያገኛት ያው ተናግሯል፣ ቀኑን ያስታውሰዋል። ግን ደግሞ የዛን ቀን ምን እንደተፈጠረ የሚያውቀው ነገር የለም። ይሄ ነው ችግሩ እኮ። አሁን ልጁ ወደ ኋላ ተመልሰው ፍፄም ብሩኬ እንዳገኛት አምኗል። ብሩኬ ራሱ አምኗል። ግን ደግሞ
ምንም ነገር እንዳልተፈጠረ ነው። አለማስታወስ ደግሞ ምን ችግር ያመጣል መሰለኝ? የሆነን ሰው አግኝቼዋለሁ ግን ምን እንደተፈጠረ አላስታውስም ስትል ደግሞ ያኛው ሰው እርግጠኛ እንዳይሆንብህ ያደርጋል። ሃይሚ እኮ የተጠራጠረችውና ከቡርኬ ጋር ያላት ሃይሚን እኮ የገደላት ይሄ ነው። በቃ ሌላ ነገር አለ። ቡርኬ ከሰራቸው ስህተቶች ልጅቷን ማግኘቱ ሳይሆን እሱም እኮ ልክ ነው እኮ አላስታውስም እኮ ምን ብሎ ይዋሽ? ይሄ ልጅም አላስታውስም እኮ በአንድ በኩል ስታስበው አይደለም። አሁን እኮ አንደኛ ማግኘት አልነበረበትም ከመጀመሪያው። እሱ ሌላ ጥያቄ ነው። ግን ካገኛትም በኋላ ምን እንደተፈጠረ ቡርኬ ምንም አያስታውስም። ያ ደግሞ ከተጠርጣሪነት ነፃ አላረግ ያለው እሱ ነው። ይሄኛው ግን 100% ልጁ የኔ ነው እያለ ቡርኬን እየተጠራጠረ ነው ደግሞ ማለት ነው። አዎ ይሄኛው ልጅ ደግሞ ሁለት ፌት ሆነ። አንደኛ እዚህኛው ጠርዝ ላይ ቆሞ የኔ ነው ይላል፣ በዚህ በኩል ደግሞ ቡርኬን መጠረጥረዋለሁ ይላል። መሀል ላይ ነው ያለው። ግን ደግሞ እንዴት ነው የሚያውቀው ነገር የለም ስትል ምን አይነት ምንድነው የማያውቀው? ወንድ ልጅ ነው አይደለ እንዴ? እሷ አግኝቶኛል ልጁ የኔ ነው አለች አድርጓል እያለ እኮ ነው። ለምንድን ነው የማያውቀው? ታዲያ አሁን እዩን እያገዛት እኮ ነው። ልጁ እኮ የቡርኬ ነው እያለ እኮ ነው። አሁን ቅድም 100% አለ። እንግዲህ ሁላችሁም ይሄ እዚህ ጋር እየያዛችሁ መጀመሪያ 100% የኔ ነው አለ፣ እናንተም እንትን ለማገናዘብ እንዲረዳችሁ። አሁን ደግሞ አብሮ አድሯል ምን ይታወቃል? ምን ያውቃል? ደግሞ ከብሩ ጋር ሲሆን ነገር ያላቸውም እየመሰለኝ ነው። እንደዛ አይነት ሐሳብ አንተ ማሰብ መቻል የለብህም። ልጁ የኔ እንደሆነ 100% እርግጠኛ ሆኜ ነበር አመጣጤ። ምክንያቱም ሴት ልጅ ነች፣ እሱም ወንድ ልጅ ነው። አሁን ደግሞ ሀፋፍ እያደረገብኝ ነው ነገሩ። ምናልባት ደግሞ ተናዶም ከሆነ ደግሞ ጠጥቶስ ቢሆን ይሄ ልጅ ያገኛት። እኔ ወንድሟ ነው የመሰለኝ። አሁን ደግሞ ማለት ነው ወንድሟ መስሎኝ ቡርኬ ይመንላት እያለ ነው ይመስላል አይደል? እንደዛ ነው ይመስላል። በቃ ወንድሟ ሆኖ መጥቶ እመንላት አንተ እኮ አባት ነው የሚል ነው ይመስለው እንጂ ምክንያቱም 100% የኔ ነው መብቷን እያስከበረ ይመልስና ደግሞ ጠጥቶስ ቢሆን ጠጥቶ አግኝቶ ያገኛት ተናዶ ስለነበር ያገኛት ጠጥቶስ ቢሆን እንደዚህ ያደረገው ግራ ገብቶታል። እስቲ እኛስ ግራ አልገባንም? በደንብ ነው ግራ ይገባል። አይ በጣም ያሳዝናል። እኔ በጣም ነው ያሳዝናል። ጠጥቶ አግኝቷትኝ ሌላ ነገር ተፈጥሮስ ቢሆን አሁን እንደዛ አይነት ሐሳብ አእምሮ ላይ ከተፈጠረ አንተ ጋርም ሌላ ችግር ይፈጠራል ማለት ነው። እዩ እወድሻለሁ፣ አፈቅርሻለሁ ልጁ የኔ ከሆነ ነገሩን በአጭርና በጊዜ እንድንፈታው ፈልጋለሁ። ይሄን እድል ምናልባት ከረፈደ ላታገኙ ትችላለሽ። እንግዲህ የእውነት የልጅሽ አባት እሱ ከሆነ ምክንያቱም ከ2 ወር በኋላ ዲኤንኤ ከተመረመረ የቡርኬ ካልሆነ አየር ላይ ልትቀሪ ስለምትችይ ይሄ ልጅም ምናልባት የእውነት ከሆነ ወደኋላ ላይ መለስ ስለሚችል ችግርሽን ብትፈቺ የተሻለ ነው። እሷ እኮ አላመነችበትም። እንዴት አድርጋ ትፈታለች? እሷ እኮ ጭራሽ እሱ የለበትም እያለች ነው። አይ ቡርኬን አሁን ለምሳሌ ልትበቀለው ከሆነ እንኳን የልጁ አባት ልትበቀለው ከሆነ አሁን እኮ እሷን አያውቃትም። ይሄ ልጅ አሁን ምንድነው መሰላችሁ አብረው ፍቅረኛ እንኳን ቢሆኑ ከቡርኬ ውጪ ከሌላ ወንድ ጋር እንኳን ብትሄድ አያውቅም። እሱ ምንም የሚያውቀው ነገር የለም። የዕለት ሁለት ተናዶ ብሩኬ ሜቢ ጠጥቶም ሊሆን ይችላል፣ ግን ደግሞ ሌላ ነገር እንዳላደረገ ብዙ ጊዜ ተናግሯል። ከተናገረው በላይ ደግሞ የምሰማው ማየውን ነገር ነው። አልጋ ይዞ ምናምን ሩም ውስጥ ሲገናኙ ራሱ ይዛ ሰዓት እንዴ ሊያወራት ነው። ከህይወት ሞታት እንደዚህ ነገር አይጠበቅም ነበር። እኔ መናደድ ነበረብኝ። እኔ ለምን ያስቅ እኔ አባት መናደድ ነበረብኝ። በጣም ወድጄዋለሁ። ያሳዘነኝም ነው ታውቃለህ። በመሀል ላይም ግራ ያጋባኝ ነው። ይሄ በጣም በቃ ግራ ገብቶታል። ያሳዝናልም ግራ ያጋባልም። እንጃ ፈጣሪ ይሁናችሁ። አቦ እና የምትናደደው ራሴን አላቅም የሚለው መቼስ ብቻ እኔ እኮ ከአንተ ጋር የተፈጠረ እኔ አሁን አንተ እንድታብራራልኝ ፈልገው ማንም ሰው ቢያብራራልኝ ምንም ነገር አላምንም። ምኑ ነው ማብራራልኝ? ከሷ ጋር ያለህ ነገር 6 ወር በፊት ምን እንደተፈጠረ ልጁ የኔ ነው ብሎ ከ6 ወር በፊት ከቡርኬ ጋር ስለተፈጠረው ነገር እሱን እንዲነግረው እንዴት መሰለህ ምንድነው መስመር አጣ። ምንም የሆነ ክር እንዴ ነው ውል የሌለው ክር ያጋጥማችሁ ያውቃል። ጫፉን ልታገኙት ስትሉ ምንም ለማግኘት የሚከብድ የተተበተበ ነገር ልጁ እንደዛ ውስጥ ነገር ውስጥ ገባ። እንደዛ ነገር ውስጥ ስሜት ውስጥ ነው የገባው። ምክንያቱም የልጁ አባት ነኝ ብሎ መጥቶ እሺ አሁን እናንተ ራሱ እንዴት ነው አንደርስታንድ ልታረጉት? አሁን ሰውዬ ልጁ የኔ ነው ብሎ መጣ። አሁን ደግሞ ብሩኬ ተጠራጥሮ ነው ወይ አንተ አብራራልኝ አባት ነኝ ወይ ንገረኝ እኮ ነው በሌላ በቃ አባቱ እኔ ነኝ አንተ ነህ እያለው ነው ያደረገው። ሁሉ ጊዜ ምንድን ነው የምትሆው እንደዚህ አይነት ነገር? አንተ እኮ ነው በእኔ ላይ ያደረገው ጭራሽ እና የቡርኬ ሙና መንክ ጭራሽ የቡርኬ ልጅ ነው ያለን በእኔ ላይ ቺት አድርገሃል አለው። ስለዚህ ቺት እንዳደረገም
በግልጽ እየተናገረ ነው። ይሄ ልጅ አሁን ግራ ያጋባም ታዲያ ልጁ ቺት ከተደረገ ደግሞ ዞሮ ልጁ የብሩኬ ነው ሊል ነው ይሰው አለ እኮ በቃ ቺት ታረግ ከዛሬ 6 ወር በፊት እኮ በላይ ቺት ታርጋለህ አለ በቃ። ስለዚህ አሁን እዩ እንደገፋት ማለት ነው። እሷ ሞገስ አይደለም ያለብኝ አንተ መተ ልጁ ያንተ ነው ልትለኝ እርግጠኛ አይደለም ልጁ አንተ አይደለም የኔ አይደለም። እርግጠኛ አይደለም ልጁ ያንተ አይደለም። እርግጠኛ ነው ወይ ልጁ ያንተ አይደለም ነው ለማለት ፈልጎ ነው ግን አሁንም ቢሆን እኔ እንጃ አላውቅም። ጭራሽ አሁን እንግዲህ ተጠራጠረ ማለት ነው። ብሩኬ ልጁ የብሩኬ እንደሆነ እየተጠራጠረ ነው ልጁ ማለት ነው። በቃ ያገኘው ምናምን ፈልግ አይደል እንዲያገኛት እኮ አገኘዋት ከኔ ጋር ሆነ ለዛው ወይስ ከኔ ጋር እንደሆነ አለገደስ ስሜቱ እየመጣ ባይዘይ ዛሬ ልጁ ከብሩኬ ጋር ለመጣላት ነው የመጣው። በቃ ሌላ ነገር ለማውራት ሳይሆን ከብሩኬ ጋር ለመጣላት ነው የመጣው። ጸብጸብ አለው አይደል? ጸብጸብ ነው ያለው። በቃ ጸብጸብ ብሎታልና በእርግጥ ትክክለኛ ስሜት ነው እያንጸባረቀ ያለው። አንድ በትክክለኛው ዓለም ብታመጣው አንድ ፍቅረኛው እንደተወሰደችበት ወይ ልጁ እንደተካደ ሰው ነው ዛሬ የመጣው። አሁን እኮ ምን ትክክለኛ ስሜት ይዞ ግን ደግሞ ትክክለኛ እምነት ግን ይዞ አልመጣም። እሱ ነው ትልቁ ነገር። ተገናኘን ማለት ሌላ ነገር አደረገ ማለት ነው። እሷ የምትለው ግን አሁን እንደዛ እሷ ያን ነገር ፈልጋለች ወይ አንተ ነህ እሷ አይደለችም። እኔ እንደው ሰላም ይመስል አንተ እውነቱን ካላወጣው እኔና እሷ ሰላም እንሆንም አይመስለኝም። እውነቱ የትኛው ምንድነው ማውጣት ያለበት? ብሩኬ አዎ ተገናኝተናል፣ በቃ ልጁ የኔ ነው እናንተ ተስማሙ ነው የሚለው። እሺ ሰላም ያመጣል እኮ ምንድነው የሚፈልገው ልጁ? እንጃ እኔ ምን እውነቱን ካልተናገርክ ማለት የትኛው ነው እውነቱን? አረጋገጠ ምሉ ተገዝቶ እኮ ብሩኬ ስንት ያደረገ አይ ምኑ ነው እውነቱን የፈለገው? የትኛው ነው እውነቱን የፈለገው? አብረን አድረናል እንዴ ነው መሰለኝ። ከዛም በኋላ ይስማማሉ እነሱ። እንዴ ያለ ፍቅረኛ እንግዲህ ካለ ጥሩ ነው። ምክንያቱም ያረካት ነገር አለ ወይ? ዋናው እኮ እሷ ናት አይደለም? እሷን እንደዚህ አይነት እልህ ውስጥ ያስገባን ነገር ይኖራል አይደል? ልጁ ያንተ አይደለም። ልክ ነው፣ እልህ ውስጥ ያስገባን ነገር ይኖራል። ምናልባት በዚህ ነገር ከሆነ በድልሃታል በድልሃት አንተ ልትበቀል እንደዚህ አድርጋለች ምናምን ከሆነ ያስኬድ ይችላል። እልህ ከሆነ ያስኬዳል። ለግል ለመፍታት ከቻላችሁ ሰላም ካለ እኔ በእኔና አንቺ መሀል ማለት ነው ምንም ነገር እንዲፈጠር አልፈልግም። ምን ማለት ነው አትንካኝ? ምንድነው ችግር? ለምን ጠራችሁ? ለምን ደስተራ ተጸየፈችው? ልጁን ተጸየፈችው ማለት እንደው የእውነት ልጁ የሱ ቢሆን በዚህ ልክ ተጸየፋለች ብለን አናስብ። በፍጹም የምር በጋም እንደዚህ የደረሰች እርጉዝ ፍቅረኛው እንኳን ብትሆን እንደው ማለት ተጣልተውም ቢሆን እንኳን በዚህ ልክ ተጸየፋለች ብለን ነገ ለሚታወቅ ነገር ተጸየፋለች የሚል እምነት የለን። ምክንያቱም ይሄ ነገር እኮ ባይስማሙ ራሱ ከ2 ወር በኋላ ዲኤንኤ ስለሚመረመር እውነቱ ይወጣል። ምንድነው ተረጋግተሽ አታወሪም እንዴ? መናገር ያለብሽ ነገር ተናገሪ። እኔ ልጄን ጭራሽ አንቺ ምን ማለት ነው? ምን ተፈጠረ? ስለተፈጠረ ነው። ምን ተፈጥሯል? ከብሩኬ ጋር ብሎ ይጠይቃታል። ስለተፈጠረ ነው ምናምን ነገር ታስታውሻለሽ ወይ ነው የሚላት እኮ ጭራሽ። እሷ እኮ እርግጠኛ ነው 100% እሱ ነው ብላለች። እንዴ ስለማስታውስ ነው ማወራው። ልክ ነች። እኔ አንቺ መሰለኝ በጣም ታስታውሽ በደንብ አድርጌ ስለማስታውስ መሰለኝ ይወራል። አንተ ጋርስ ምንድነው? እሱ ማመን ስለማይፈልግ ምንም ነገር አላስታውስም ነው የሚለው። ማመን ስለማይፈልግ ከዛሬ በኋላ አልሰማሽም። በዚህ ግርግር ውስጥ መግባት ብሩኬ ባይገባ ይሻላል። አሁን እቺ ሴትዮ የእውነት እርጉዝ ሆነ በአንዳቸው ምክንያት እኮ ምን ነገር ብትሆን ሰበብ ነው የሚሆነው። ትክክለኛ ነገር አይደለም የሚያደርጉት እውነት ለመናገር ሲጀመር እኮ አይመለከትም። ስለተጣላ ሌላ ኧረ በጣም ይደብራል። እውነት ደስ አይልም። ኧረ በፈጣሪ እንደቀቁኝ ነው። በእርግጥ ያናዳል። ግን እሷ መመታት አልነበረባትም። እሷ ደግሞ ምን አገባ በእኛ ህይወት ውስጥ የምትገባው ትለዋለች። ልጁ ምን አገባ? እሺ ሁሉ ልፋት ለፍቶ ልጅ አሁን ምን አገባ ሲባል ራሱ ሞራሉ አይሰበርም? ኧረ በጣም ከባድ ነው። ምንድነው? እሺ ልጅ አሁን እውነት ቦታ አለው ወይ እዚች ልጅ ቤት ውስጥ? የልጅ አባት እሱ ነው አይደል? በቃ ምንድነው? ጭራሽ ምንድነው? የታውቃለሁ ቺን ይወዳል አለ ጭራሽ። እሷ እየካደችው እሱ ከብሩኬ ጋር ተነካትና ምናምን ይለዋል። በቃ ብሩኬ እኮ እንደው ለተናዶ እንትን ስላለ ነው እንጂ
ያና ለምን ግን እሱ ታፈልገው ቆይ ይሄን ያህል ባያውቃት ኖሮ ይጋደል ነበር። ምንድነው ነገር ይሆናል አላውቅም። ድራማው ለምን እንደሆነ ያሟል እንዴ? ወይ ሲጀመር ተከባብረሽ አንተ ነህ ካንተ ጋር ነው መጨረስ ያለብኝ ነገር ቀጥለሽ ትበይዋለሽ። ማንንም ቦታ አይሰጥሽም። ቼክ አላረግሽም። ለነገሩ አይባልም እንደዚህ። እውነት ለመናገር አይባልም። ብሩክ አንተ ትልቅ ሰው ነህ፣ ብዙ ነገር ታገናዝባለህ። ነገሮች ሊያናድዱ ይችላሉ፣ ግን በዚህ ልክ እንደዚህ አይባልም። እኔ ጥፋተኛዋ ቼክ አላረግሽም። በክብር እንትን ብዬ መተው እኔ ነበርኩኝ። የምን ክብር ማስጨነቅ ነበር አንተ ምን አገባሽ? ነገሩ ልጅ አባመጣ እንዴ ነው የምትክጂው አንቺ? ረፍ ተረጋጋ። እኔ ወጥቼ እኔ በእናትሽ ረፋታ ምናምን ትላለች እንዴ? አንተ ለጥፊ እንደ ረፍሽ ጉቡ ከርጉዝ ጋር ጻፉ ደስ አይልም። ከዚህ በኋላ ደግሞ ማውጣት ያለብኝ በሙሉ አውጥቼ ነው ማሳየው። እሺ ጭራሽ ተዘጋጅበት ብለዋለች። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንመጣ በያላችሁበት ሰላማችሁ ብዝት ይበል። ቻው።